ለሰላምዬ የአጥሮባት ስማሽ ዳጣ ቀጣይ ክፍል። ጤና ስጥልኝ። ቤቢ ሻወር ተዘጋጅቶላታል ለሰላምዬ። ማርትዬ ግን አሳዝናኛለች። ምክንያቱም ለሰላም እንዴት እንደምታከብራት እንዴት እንደምትሆንላት ቀታ ከብራታለች። እንደ ቤት ሰራተኛ አታያትም። ታዲያ ጎረቤቶቹ ሰላም ከየት አረገዘች የሚለውን ጥያቄ ሲያነሱ ማርታ ግራ ገብቷታል። እንዴት ስማችን ይጠፋል በተገበርንበትና በቀይ በመንደሩ በሰፈሩ። ሰላምዬ የልጇን አባት መናገር አለበት ብሎ እኔን የገረመኝ የደረጀ ነገር። ደረጀ ግን ምንም አያስታውስም። እንዲህ ከሆነ በቃ መስከር ማለት የመውጥ አለም መድረስ ማለት ነው። ምክንያቱም የፈለገ ነገር ቢሰክርም ደረጀ ትንሽ ያስታውስ ጥሩ ነበር። ሰላምዬን አፋጧታል። ከማርታ ይልቅ ደረጀ እንደውም መናገር አለብሽ የልጅሽን አባት ብሏታል። ምክንያቱም አንቺ የልጅሽን አባት ካልተናገርች ሰፈሩ መንደሩ ጥሩ ስም እያወጡ አይደለም፣ ጥሩ ነገርን እያወሩ አይደለም። የሚጠረጠሩት ደግሞ አባወራውን ነው። ስለዚህ የልጅሽን አባት ንገሪኝ ብለዋታል። ደረጀም ማርታም አንድ ላይ ተቀምጦ ሰላምን ጠርቷት፣ ሰላም ግን አንገቷን ድፍት ታደርጋ የምትናገረውና የምትመልሰው መልስ የላትም። ምስኪን የጨው ዕቃ። ታዲያ ማርታ ብታስጨንቃትም ደረጀ ቢያፋጣትም አይ እኔ አልናገርም ምጡ ያዘኝለት ነው ምነግራችሁ ብላቸዋለች። ምናልባት ልሞትም ስለምችል ብላ ስትል ማርታ ደነገጠች። ምጥ የያዘ ሁሉ እንዴት እንደዚህ ትያለሽ ምናምን ብላ በጣም ነው የደነገጠችው። ከዛም እኔ አሁን አልነግራችሁም ምጡ ያዘኝለት እነግራቸዋለሁ፣ ያኔ ሁሉንም ነግራቸዋለሁ ብላቸዋለች። ነገር ግን ልታመልጣቸው እንጂ ሰላም ያኔም ቢሆን አትናገርም። ምን ብላ ትናገራለች? ማንስ ልትል ነው? ምናልባት ዋሽታ የሆነ ሰው አምጥታ ካላስተዋወቃቸው በስተቀር። ነገር ግን ሰላም እስከ መቼ ነው ከደረጀ ስም የምትደብቀው? ማርታስ እሺ ለማርታ ባይነገራትም ማርታ መስማትም የለባትም። ለሰላም እንደዚህ አይነት ክብር እየሰጠቻት እያከበረቻት እናትሽ እሆናለሁ ልጆችን ያሳድገሻል እያለቻት አሁን ከደረጀ ወልዳለች የደረጀ ልጅ ይዛለች ቢባል እውነትም ደረጀ የፈራ በሰላሙ አይደለም። ምክንያቱም ማርታ ምን እንደምትሆን አስባችኋል? ደግሞ በጣም ጥሩ መልካም እናት ናት። በቃ የውጭ ሰውንም መያዝ የምትችል ልጆቿን መያዝ የምትችል ቤቷን ሰው አክባሪ እንደዛ ናት ማርታ። ስለዚህ ማርታን እንዴት አድርጎ ማስደነገጥ ይቻላል? እናም ታዲያ አሁን ከሰላም ደረጀ ወለደ ሲባል እንዴት አድርጋ ቆማ ትሄዳለች ማርታ? አስባችሁታል? አሁን ላይ ሆናችሁ ስታስቡ እንዴት እንደሚያስደነግጥ። ስለዚህ ሰላም የሚፈራችሁ እትዬ ጥሩ ሰው እንደሆነች መልካም ሰው እንደሆነች ታውቃለች። እንግዲህ ዳጣን የወለደቻት እንዴት እንደሆነ ባይታወቅም የአሁኑ ግን ያው የሰላምዬ ጥፋት ነው። እሷም ደግሞ ተቸግራ ነው ተጨንቃ ነው። ምናልባት ልጄን ካጣሁኝ የእሷ ምትክ መውለድ አለብኝ ብላ ይሆናል። ምክንያቱም እዚሁ እነሱ ጋር ስትሰራ ልጇ ስትደብቅ እድሜዋ ሄደዋል። ስለዚህ ቢወልድስ ብላ አስባ ሊሆን ይችላል። እንደው መከራ ነው። ታዲያ ኤቢ መቼም ቢሆን የሰላማ ባልማን እንደሆነ ለማወቅ ትጓጓለች። ስለዚህ ቤቢ ሻወር ላይ እኔ ሰላምን ጥያቄ ጠይቃታለሁ ብላለች። ለአባቷም ደውላ አባዬ ዛሬ ጥያቄ ልጠይቃት ነው ብላለች። ምን ልጠይቃት ነው? አንድ ነገር እንዳትጠይቃት፣ አንድ ነገር ጠይቂያት
ቤቱ ተረብሾ ቢሆን ወዮልሽ ከኔ የሚያድንሽ የለም ብሏታል። እሷ አባቷን አልፈራችም። ሄዳ እናቷ ፊት አፋጣ ከሁሉም እሷ አኩርፋ ፊቷ ተለዋውጦ ቁጭ ብላለች ኤቢ። እናም በስተ መጨረሻ ጥያቄ ጠይቃታለሁ አለች። ጥያቄሽ ምንድን ነው ስትባል የልጅሽ አባት ማን ነው? ያውን ሁል ጊዜ የምጠይቅ ኤቢ አባቴ ነው ወይንም ደግሞ የአባቴ ልጅ ብላ ባታስብ ወይ ደግሞ ባይጨንቃት የተጨነቀችው ለናታን ነው። ምናልባት ከናታን ወልዳ ሊሆን ይችላል ብላ ተጨንቃ ነው ለማወቅ ትፈልጋለች። እናቷን ጠርታ እማዬ አትቆጭኝም ሆነ ነገር ልጠይቅሽ ብላታለች። እሷም ምንድን ነው ብላታለች። ዳጣና ሰላም ይመሳሰላሉ እንዲሁም ይተሳሰባሉ። ሰላም ለብቻ ምግብ ሰርታ ትሰጣታለች፣ በጣም ትቀርባታለች። ደግሞ ይመሳሰላሉ እናትና ልጅ ናቸው መሰለኝ ብላ ቁጭ። ማርታ በጣም ተቆጣቻት። ምናልባት ዳጣ ጥሩ ልጅ ናት እንዲሁም ደግሞ ስለምታግዛት ይሆናል ያቀረበቻት። በፊት አይቀራረቡም፣ አሁን በቅርብ ጊዜ ነው የተቀራረቡት ብላታለች። ኤቢ ግን እኔ ያስኩትን አልለቅም፣ ደግሞ ተሳስቼ አላቅም፣ ስለዚህ ትክክል ነኝ፣ እንዲህን እንዳስመረምር ብር ስጭኝ አለቻት። ማርታ ግን ተቆጣቻት። አይ ኤቢ እውነትም ትክክል ናት፣ ግን ደግሞ ግራና ቀኝ ትንሽ የማየቱ ነገር ይቀራታል እንጂ የምትጠራጥራቸው ነገር እና እስከ መጨረሻ እስከ ጥግ ሄዳለሁ የምትለው ነገር ትክክል ናት ማለት ነው። ለማንኛውም የዳጣና የሰላምዬ ነገር እንደው መጨረሻ ምን ይሁን አብረን ባየ። ከሰላምና ከዳጣ እንደውም አሁን የተረገዘ ልጅ ያሳስበኛል። ምክንያቱም ሰላም ደብቃ ትኖራለች ወይስ ለአባቱ ትናገራለች? አብረን የምናየው ይሆናል። መልካም ቆይታ